ኢየሱስ ክርስቶስ ብሎ መንፈስ ቅዱስንም ገልጦ እንደገና ደግሞ የዓለማትን ፈጣሪ የሆነን ምንጩን አብን ሶስቱንም በአንድ ቦታ ሲያስቀምጥ እናያለን። እኔ ስለ አብ ወልድ መንፈስ ቅዱስ እኮ ትምህርቱ አለ ስል ደግሞ ቆይ አስማኛ ትምህርቱ አለ ግልጽ ሆኖ ማለት ነው፣ ተደብቆ ሳይሆን ግልጽ ሆኖ። ለዛም ነው ሙከሚልን ያልኩትኝ ቁርአንም ላይ ሶስቱ የተውሂድ ክፍሎች ቃል በቃል የሉም፣ አታመጣልኝም፣ ግን ሐሳቡ አለ አምናለሁ። እኔ ስለ ቁርአን እኔ ሙስሊም አይደለሁም እኮ ሙስሊም አይደለም። አሁን እኔን ተይኝና ከቤሪያ ጋር መልስ አጥተሽ በቃ ጸጥ ብለሽ ነው የተውኩት። አሁን ከቤሪያ ጋር ነው ያወራሽ ያለሽ፣ እሱ ደግሞ ክርስቲያን እንጂ ሙስሊም አይደለም። ተይው ቁርአንን ችግር የለውም። ሙክሚል ችግር የለውም። አሁን ሜሮን እግዚአብሔር ያሳይሽ። አሁን አንቺ የምታወሪው ነገር በእኛ ልብ ውስጥ ፍሬ ካልሰራ ዘር ካልሆነ ህይወት ካልሰጠን ምን ይጠቅመናል? እኛ የምንጠይቅሽ ነገር ደግሞ አንቺ ካልመለሽ አታካራ ከሆነ እግዚአብሔር ያሳይሽ። እድሜና ጊዜያችንን መጨረስ አይደለም ምንም የማይጠቅም ነገር። አሁን 240 ሰው ከታች አለ። ይሄ 240 ሰው የማይረባ ፍሬ የሌለው ፍሬ ከርስኪ የሆነ ነገር ብታወሪ ምን ይጠቅመናል? በመድኃኒዓለም ሜሮ ስለፈጠረሽ አሁን ጥያቄው ላይ ብቻ ፎከስ አድርገሽ ጥያቄው ላይ መልሽ እስቲ። ስላሴን ማመን መዳን ይሰጣል ወይንስ አይሰጥም? ይኸውልህ ምን ብለን መለስን? አሁን ከአንድ 10 ሰከንድ በፊት ምን አለን? ቃል በቃል ስላሴ የሚል ነገር መጽሐፍ ቅዱስ ውስጥ እንደሌለ አመንን። ትምህርቱ ግን በስመሽ ጠየቅኩ። ስላሴ የሚል ቃል ጠየቅኩ። ቆይ ስላሴ የሚለውን ቅላጼ ታወጣውና ምንድነው የምትጠይቀው? ከዛ ስላሴ የሚባለው ኮንሴፕት መጽሐፍ ቅዱሳችሁ ላይ አለ ወይ ብለህ ነው ቀጥላ የምትጠይቀው። ከዚህ ምንድነው አሁን የምጠይቀውን ነገር ለኔ እንድጠይቅኝ ማን ነው ፈቃድ የሰጠሽ? ጥያቄው እኔ ጋር እኮ ነው ያለው፣ አንቺ ጋር አይደለም። ይሄንን ጠይቅና አመልስልሃለሁ ይባላል እንዴ? አሚን the right question የሚባል ነገር አለ አይደለ? አሚን ጥያቄ በትክክል ካልጠየቅከው ያለ መረዳት ስትጠይቀው right question አሁን የኔ ጥያቄ ሮንግ ይሁን ራይት፣ ትክክል ይሁን ስህተት፣ ጥያቄ ትክክል አይደለም በማለት ነው የምታስረጂው እንጂ ይሄንን ጠይቀኝ እንዴት ይባላል? ጥያቄው ስላሴን ማመን ሜሮን በመጀመሪያ ደረጃ እኔ ስለ ስም አልጠየቅሽውም። ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ አለ ወይ የለም አላልኩሽም። ስላሴ የሚለውን ቃል ማመን መዳን ይሰጣል ወይንስ አይሰጥም አላልኩሽም። ስለ ቃሉ አይደለም የጠየቅኩሽ፣ ስለ ኮንሰፕቱ ነው። የስላሴን ኮንሰፕት ማመን መዳን ይሰጣል ወይንስ አይሰጥም? ጥሩ አያረ እንዴት እንደገኘው ከስላሴ ወጣህና እሱን ሐሳብን ኮንሴፕቱን ማመን አልክ። ኮንሴፕቱ ደግሞ ምንድነው? ስለ አንዱ አምላክ ይናገራል። ይሄ አንዱ መለኮት በሶስት አካል የተገለጠ እንደሆነ ማለት አብ ወልድ መንፈስ ቅዱስ አካላት እንዳሉት በፕሮግሬሲቭ ሬቨሌሽን ዛሬ ላለኑ ሰዎች ተገልጧል። አዎ ፉሊ ካላመንክ ኦኬ እግዚአብሔር መንፈሱን ካላመንክ እሱ አባት መሆኑን ካላመንክ ልጅ እንዳለውና ይሄ በባዮሎጂካል ልጅ ሳይሆን ዘላለማዊ ልጅ እንዳለው ካላመንክ በቃ እውነተኛውን አምላክ አታውቅም ማለት ነው። ይሄ ነው እኛ ኮንሴፕታችን አሜን የኛ ቴዎሎጂ ማለት ነው። ስለዚህ requires you to know the son በጣም Holy Spirit in the Father ምክንያቱም ክሊርሊ መጽሐፍ ቅዱስ ያንን ስለሚል ማለት ነው። ልጁን የካደ አባቱን ካደ ይላል ቤሲክሊ። ስለዚህ አብን ማወቅ አትችልም። እኔን አያችሁ ማለት አብን አያችሁ አለ። ስለዚህ ወልድን ካላወቅ እሱን ካልተቀበልከው አብን ማወቅ አትችልም። ስለዚህ ማለት ነው ያ ሶስቱንም ሶስቱን አካላት የማወቅ ግዴታ ይኖርብሃል። ግዴታ ሳይሆን ያው መረዳቱ ሊኖር ይገባል። ይሄው ነው መልሴ። ኦኬ ሜሮን አሁን ስላሴ የሚለውን ኮንሰፕት ካላመን ካለች ከዛ በደንብ በጥንቃቄ ተመልከቱ። በነገራችን ላይ በደንብ በጥንቃቄ ተመልከቱ። ኢየሱስን ባዮሎጂካል ልጅ ብለህ ማመን አይደለም ማለች። በደንብ ተመልከቱ። ከታች ያላችሁ ሰዎች የስላሴን ትምህርት አንጥራችሁና አበጥራችሁ እንድታዩ ነው የምፈልገው። ከሌላ ሰው ጋር ስታወሩ እንዴት ባለ መንገድ እንደሚያወሩና እንዴት ባለ መንገድ እንደሚረዱ እንድታውቁም በዛው ማለት ነው። ሜሮን ወልድ ለአብ ባዮሎጂካል ልጁ ነው ወይንስ አይደለም? ከአብ ውስጥ የወጣ ልጁ ነው ወይንስ አይደለም? he is begotten of the father look at he is begotten ባዮሎጂካል ልጁ ነው አይደለም? እንዴት ባዮሎጂካል ልጅ ነው? አሁን ባዮሎጂ ስናወራ ባይዘው ስለ ሂውመን ኔቸር እያወራ ነው። ባዮሎጂ መንፈስንና ባዮሎጂን ማወቅ አለበት ወይ? አሱን አሱ ሴ ባዮሎጂ ስትል ማለት ነው ፊዚካል ወርልድ ላይ ኖርክ ማለት ነው። ኢየሱስ ክርስቶስ ደግሞ የአብ ባዮሎጂ እንግዲህ ዲቴይል እንመልከት።
ባዮ ማለት ምን ማለት ነው ሜሮን? ኦኬ ባዮሎጂ በግሪክ ወርድ ባዮ ማለት ነው። በቃ አችግር ግሪክን ወርድ ተውና ባዮሎጂ ስትል ማለት የተወለደ ማለት ነው አይደለ? አንተ አሁን ባዮሎጂካል ልጅ ነው ስትልና የአዳፕሽን ልጅ ነው ስትል የተለያየ ነው። አንዱ ምንድነው ካንተ አልተወለደም፣ አንዱ ደግሞ ካንተ ተወልዷል ማለት ነው። ኢየሱስ ከአብ ውስጥ የተወለደ ነው ወይንስ አይደለም? የአብ ባዮሎጂካል ልጅ ነው ወይንስ አይደለም? ኦኬ ባዮሎጂካል ልጅ ነው ካልክ ደግሞ አንተ ማስረጃ ሰጠኝ። አንተ ነው ያልከው ባዮ ምናምን እንትን ምንድነው እየተነተንክ ማለት ነው። ባዮ ለመንፈሳዊም ነገር ይሰራል ብለህ ካሰብክ እሱን ማስረጃ ሰጠኝ አንተ። ኦኬ ባዮሎጂካል ልጅ ማለት አንድ ነገር ባዮሎጂካል ልጅ ነው ማለት ዘር የተካፈለ ወይንም ከአባቱ የተገኘ ማለት ነው። ከአባቱ የተገኘ ዘር ተካፋይ ማለት ነው። ስለዚህ ኢየሱስ ወይንም ወልድ ባህሪውን ኔቸሩን የተካፈለው ከአብ ነው ወይንስ አይደለም? እንደዚህ አይነት አስተምሮ የለንም። ሂዝ ኮ-ኢኳል ዊዝ ዘ ፋዘር ብለን ነው የምናምነው። አሁን አንተ የኒቅያ ጉባኤ ሁለተኛው ፖይንት ከአምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ይልሻል። የተወለደ ወይንም የተገኘ ሲልሽ ከማን ነው የተወለደው? ከማን ነው የተገኘው? ቆይ አንድ ጊዜ ወደ ኒቅያ ጉባኤ ከመሄድ በፊት ማለት ነው ባዮሎጂ ጾታዊ ሂደት ያስፈልገዋል አያስፈልገውም? በጾታዊ ሂደት መሆን የለበትም። ባዮሎጂ ስላልክ ነው ኢየሱስ ክርስቶስ ከአብ በባዮሎጂ ነው የተወለደው ስትል ምንድነው? ቅድም እንዳልከው ዘር ያስፈልጋል፣ ጾታዊ ግንኙነት ያስፈልጋል አይደል? በባዮሎጂ ለመውለድ ማነው ስለ ሴክሹዋል ኢንተርኮርስ ማን ጠየቀሽ? ባዮሎጂ የሚለው ስለ ሴክሹዋል ኢንተርኮርስ አይደለም እኮ እያወራሁሽ ያለሁት። የዘር ተካፋይ ወይንም የባህሪ ተካፋይ ነው ወይንስ አይደለም ነው እያልኩሽ ያለሁት። እሺ ተካፋይ ስትል ምን ማለት ነው? አስረዳኝ። የዘር ተካፋይ ለምሳሌ በሳይንሱ ዓለም አንዲት ሴት እንቁላል ከራሷ ትሰጥና አንድ ወንድ እንቁላል ከራሱ ዘር ከራሱ ወይንም ስፐርም ከራሱ ይሰጥና ማህፀን ተከራይተው ምን ይሆናሉ? ይወልዳሉ። ማህፀን ኪራይ ተከራይተው ማለት ነው። ከዛ በኋላ ምን ይለዋል? ባዮሎጂካሊ ልጁ እናትየው ሌላ፣ ባዮሎጂካሊ አባቱ እናትየው ሌላ፣ ግን ማህፀን በመከራየት ማንን? ሌላ ሴትን ምን አደረጉ? ተጠቀሙ። ስለዚህ ባዮሎጂካሊ በማህፀን ውስጥ ያከፈችው እናቷ አይደለችም። ከሷ ዘርም ይሁን ምን እንቁላል ስላልተካፈለ ማለት ነው። ገባሽ? ስለዚህ ባዮሎጂካሊ የሚባለው ቃሉና ምንነቱ በራሱ ዘር ተካፋይነትን አመልካች ነው። ጥያቄው ሴክስን አመልካች አይደለም። አሁን ጥያቄው ኢየሱስ ክርስቶስ ዘርና ባህሪን የተካፈለው ከአብ ነው? ወልድ ዘርና ባህሪን የተካፈለው ከአብ ነው ወይንስ አይደለም? ሜሮን አንተ የምትለው ነገር መጽሐፍ ቅዱሳዊ አይደለም። እኛ በምን እናምናለን? በዘላለማዊ ውልደት ኦር ደግሞ ኢተርናል ጄኔሬሽን የሚለውን ነገር እናምናለን። እሺ ምን ማለት ነው? ኢተርናል ጄኔሬሽን ማለት ምን ማለት ነው? ዘላለማዊ ውልደት ማለት ነው። ዘላለማዊ ውልደት ማለት ምን ማለት ነው? እሺ ለምሳሌ በምሳሌ ላድርገው፣ በፊዚካል ወርድ ላድርገው ነው እያልኩኝ አይደለም። ምሳሌ ነው። ፀሐይ በወጣሽ ጊዜ ሁሉ ብርሃኗና ነጸብራቁ አብሮ ይወጣል አይደለ? አንዱ ካንዱ አይቀዳደምም፣ አንዱ ካንዱ አይበልጥም። ምንድነው ስቴር ኔቸር አብሮ ፀሐይና ቆይ የኢየሱስንና የፀሐይ ልትቀላቀይ ምሳሌም ልታደርጊ አትችይም። ፀሐይ ብርሃኑ አካል ነው። የማይገናኝ ነገር አገናኝተሽ ምሳሌ አትስጪ። ለራስሽም ከታች ላለውም ሰው የማይመጥን ነገር አታውሪ። እውቀትሽን ሞር አድቫንስ አድርገሽ ምሳሌ የሚባል ነገር የለም። በፀሐይና በጨረሯ መካከል ምሳሌ የሚባል ነገር የለም። እያወራን ያለ ነው ስለ አካል መገኘት ነው እንጂ ስለ ሙቀት መገኘት አይደለም። ኢየሱስ የአብ ሙቀቱ አይደለም። ኢየሱስ የአብ አካል ውስጥ የተገኘ ሌላ አካል ነው ያንቺ እምነት። ሙቀት ከፀሐይ የተገኘ ሙቀት ኢተርናል ጄኔሬሽንን አመልካች አይደለም። የፀሐይ ሙቀት አካል አይደለም። ስለዚህ ለራስሽም የማይጠቅምሽን ለአእምሮሽም የማይመችን ከኔ ጋርም ደግሞ ብዙ የማያራምድሽን ኤግዛምፕል አትስጪ። ጥያቄው ወልድ ከአብ በአካል ነው የተገኘው ወይንስ አይደለም? በአካል ነው። ኦኬ እሺ፣ አንዴ ሚውት አድርገህ ለመስማት ሞክር። አሁን እንደሰማው አሁን ባይዘው ምንም ነገር አላወራህም። ያወራኸው ጀስት ነቲንግ ምንም ያልኩ ነገር እናቱ ነው ጻና አርገሽ ነው እንዴ የምትመለከቺን? ቆይ
ቆይ ውድቅ አድርጋ ብቻ ነው አንቺ የሆነ ህፃን አድርገሽ ነው እንጂ የምትመለከችው የሆነ ነገር እንድትረጂ ስናወራሽ ይሄ ኤሌመንተሪ ላይ ኬጂ የሰንበት ተማሪዎች ላይ የቀረ ምሳሌ ለኛ የምትሰጪን ፀሐይና ሙቀት ምናምን የምትይው ወይንም እንቁላልና አስኳሉ ልትይ ነው። ከዛ ዛፍና ቅርንጫፍ ልትይ ነው። የሆነ የሰንበት ተማሪ ሳንዴ ስኩል የሆኑ ሰዎችን ኤግዛምፕል ትሰጪናለሽ እንዴ? እሺ አሪዮስ ኢየሱስና አብ ጋር ስናወራ ስለ አካል ነው የምናወራው፣ ስለ ባህሪ አይደለም የምናወራው። ቆይ አንዴ ስማ፣ ኢየሱስ ክርስቶስ በምሳሌ ሲያስተምር እየተቃወምከው ነው? መልስ። አንቺ የምትሰጪው ምሳሌና ኢየሱስ የሚሰጠው ምሳሌ ምንም የማይገናኝ ምሳሌ ነው። የኔ አይሻልም እንዴ? ቆይ እንዴ እዛ ጋር እኮ ቢያንስ ምሳሌ የሆነለትን ነገር ሊገልጥ ያስፈልጋል እህቴ። ሳልገልጥ እኮ ምሳሌ የሆነለትን ነገር ተረጋጋ። ይኸውልህ ሳላወራ ይኸውልህ ምሳሌን እንኳን እንድገልጥ እድል አትፈቅድም። አንድ ነገር ሰው ምሳሌ የሚያመጣው ከዛ ቀጥሎ ፎሎዊንግ አርጊውመንት አውሪና እኔ አንድ ነገር ሜሮን የምታወሪው ነገር እኔ ከልጅነቴ ያደግኩበትን ትምህርት ነው የምታወሪው። ገና ከኤሌመንተሪ ከ40 ቀን የተማርኩትን ተወልደ መድህን ተብዬ ስም የተጠራሁበትን ትምህርት ነው የምትነግሪኝ። መልእክተ ዮሐንስ ብዬ የተማርኩበትን ትምህርት ነው የምትነግሪኝ። ጸሎተ ሃይማኖት ናምን ባዶ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምድር ብዬ የተማርኩትን ትምህርት ነው የምትነግሪኝ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ብዬ የሆነ በጣም ህፃን ነው እንደምታደርጊን አንቺ። የምናወራሽ ሰዎች እኮ አንቺ የምታወሪውን ነገር አልፈን ተራምደን የመጣን ሰዎች ነን። የምትሰጪን ነገር ለኛ ምሳሌው በራሱ እንደማይመጥንና ምጣኔ የሌለው ነገር እንደምታወሪ እንዲገባሽ ነው። ጥሩ ከፈሪሳውያኖች ትበልጣለህ። ማንበብ እውቀት የሚሆን ከሆነ ማለት አንተ ከፈሪሳዊ ትበልጣለህ። ከትልቆች አንቺ ሴትዮ አንብቤ አይደለም ሴትዮ። ቆይ አንድ ነገር ላሳየት። እቺ ፎቶዬን ሳይሆን የሆነ ነገር ላሳየት። ከታች ያላችሁ ሰዎች ፎቶዬን ስለማላሳያችሁ ይቅርታ። እንደሷ አይነት ነው የምትገምተኝ? እንዴት ነው የምትገምተኝ? ቆይ እኔ እኮ ቢያንስ ከልጅነት እስከ እውቀት ለ16 ዓመት ለ16 እና ለ17 ዓመት ሰርክ እና ጳውሎስ ማለት ጌታን ከማግኘቱ በፊት በጣም ምሁር እንደነበር ይናገራል። ግን እሱ ጳውሎስ ጳውሎስ ፀሐይና ጨረቃ ከዚህ በኋላ ስታወራ ሜሮን ነው ከተናደድክ ሚውት ላድርግ። ሜሮን ቆይ ለብዙ ቀን ነው ማሳያት። እንዴት ነው ሰው በእሹሩሩ ቢያንስ የልጆች እናት ናት። ቢያንስ አንተ ህፃናትን ነው እሹሩሩ ብለን የምታስረዳው። እሹሩሩ ብለን እያስረዳዋ የሚነገራቸው እግዚአብሔርን ይሄ ትላንትና አንዱ የሆነ ፐርሰን እኔ ወንጌል አማኝ ነኝ ይላል። ምንድነው ወንጌል አማኝ ነኝ ማለት ሲባል አያውቀውም። ግን ይሄ ምንድነው እንደሚነፋፋ ካፖርት ታውቃለህ? ይሄ የብርድ ጊዜ የሆነ ላይነን ነገር አለ እንደዚህ ፉፉፉ የሚል ነገር አይነት ነገር ማለት ይሄም የሚያሳፍር ነገር ነው። በነገራችን ላይ ስላሴንም አታውቅም፣ ውልደትንም አታውቅም። በመታቀው ቃል ነው ኢተርና ጀነሬሽን ትላለች። ከምኑ ነው የተገኘው አታውቅም። ለምንድን ነው ኤልስታፕ የሚያወራው? ይሄ እግዚአብሔር ያሳያችሁ እንግዲህ እና እንደው አቡበከር ነው እና ኢብራሂም ሌሎች ሰዎች በጣም እንትን ብለውሻል፣ የተንከባክበውሻል። ይሄ መንፈስ ነው። አቡበከር ይቀጥል። ይቅርታሽ አቡበከር ወይ በእውቀት አያወራም። ሁሌም ሰው ፐርሰናል ካዶሽ እየተቀጠላለ። አሁን እዚህ ጋር ቤሪያ ማለት ነው። ፐርሰናል አታክ ቤሪያ ምን መሰላችሁ? እንደዚህ አሁን አናዶት የምር እየተናገረ ያለው ለድህነትሽ ሲል ነው። እሺ ሌላ ነገር አይደለም። አሁን እሱ ያለፈበት ነገር ስለሆነ ስለደበረው ነው እንደዚህ መሆን የለበትም የሚለው ነው። ኤኒዌይስ ሚክያስ ምዕራፍ 5 ቁጥር 2 ላይ የጠቀሽው ጥቅስ ነበረ። ከዛ ኢተርናል ጄኔሬሽንን ያሳያል ብለሽ ያንን ጥቅስ ጠቅሰሻል። ጥቅሱን እንመለከተዋለን። አንድ ሁለተኛ ኢተርናል ጄኔሬሽን ራሱ ሎጂካሊ የሚያስኬድ ነው ወይ የሚለውን ሁለቱን ነገር እንመለከታለን። ምን አንድ ደቂቃ እንኳን እንደው ማውራት ከዛ ምን ታርኬ ሰማሃለሁ። ምክንያቱም ትንሽ ሲበጠብጠኝ ነበር ነው እንደስ ይላል። ምን ማለት ነው ይሄ? የሚመለከተው ልጁ ከዘላለም ከአብ ጋር ነበረ እያለ ነው። መጀመሪያ የለውም። ኦኬ መውለድ የሚለው ነገር የሚያሳየው መለኮታዊ ግንኙነት ነው ብዬ ሳስረዳው ይጮሃል። በጊዜ ውስጥ የተጀመረ አይደለም ለማለት ነው። ፖይንቴን ያዝልኝ አቡበከር። በጊዜ ውስጥ የተጀመረ አይደለም የሚለው ነው። ስለዚህ ምን አይነት መወለድ ነው እያልን ስንል እኛ ክርስቲያኖች የምንለው አብ ምንጭ ነው፣ ልጅ ከአብ ይወጣል። ይሄ ደግሞ መንፈሳዊ ትርጉም አለው። ሁለት ኦኬ። ፖይንቴ ግን ምን እያልን ነው? በተፈጥሮ ግን አንድ ነው ከአብ ጋር እያልን ነው። ኦኬ እሺ። ልክ ብርሃን ቅድም አሳየው ብርሃን ከፀሐይ እንደሚወጣ ወለዛ ትምጪ። አንድ ደቂቃዬን አጨረስኩ። አንድ ደቂቃ አጨረስ። ልክ ጨርሰሻል በለኝ። አንድ ደቂቃ ኦኬ። ብርሃን ከፀሐይ እንደሚወጡ ፀሐይና ብርሃን ተለያይቶ አይኖሩም አይደል? ግን ተመሳሳይ ተፈጥሮ አላቸው። እንዲሁ እንዲሁም ልጅ ከአብ ጋር እንደዚሁ ነው። ተፈጥሯቸው ግን አንድ ነው እያልን ነው።
ስለዚህ ምንድነው ቢጋትን የሚለው ክሬትድ የሚለውን ትርጉም አይሰጥም። የተወለደ ኦር ደግሞ ቢጋትን የሚለው ከአብ ነው ግን መጀመሪያ የለውም እያለ ነው። ፖይንት ይሄ ነበር ስላላስጨረሰ ግን ይወላታ ሙስታረ ግን ቀጥል አቡበከር አንዴ ስለሰማኝ አመሰግናለሁ። ምን የሚሰማው ቤሪያ እሺ በሌላ ታዩ ቤሪያን አሁን ያልሽውን ነገር ራስሽ ስትጂው እንመልከተማ። አንድ ጥያቄ ልጠይቅሽ። አስገኝና ተገኝ የሚለያዩት በምንድን ነው ሜሮን? እኔ ጋር እናውራ ወይስ አንዴ? ካሉሽ ትቀጥላለህ? ከኔ ጋር እናውራ ችግር የለም። እሷ ስላነሳቸው አንዴ ትቀጥላለህ፣ ችግር የለም። ከአንተ ጋር እንቀጥላለን። አስገኝና ተገኝ የሚለያዩት በምንድን ነው ሜሮን? ቆይ አስገቡት፣ ተውት። እንትኑና ጥያቄን ክሊር አድርገው አቡበከር ምን ለማለት ፈልገህ ነው? አስገኝና ተገኝ የሚለያዩት በምንድን ነው? በምንድን ነው አስገኝና ተገኝ የሚለያዩት? አስገኝና ተገኝ የሚለያዩት አባትና ልጅ በምንድን ነው የሚለያዩት? እሺ አባት አስገኝ ነው፣ ልጅ ተገኝ ነው። በምንድን ነው የሚለያዩት አባትና ልጅ? there is eternal role የሚባል ነገር አለ። ለምሳሌ እግዚአብሔር አብ ምንጭ ነው። ስለነሱ አልጠየቅኩሽም። አባትና ልጅ ለምሳሌ አወከር ልጅ አለው። አወከርና የሱ ልጅ የሚለያዩት በምንድን ነው? በአስገኝና በተገኝነት ደረጃ በምንድን ነው የሚለያዩት? እንግዲህ ሆል ታይም እየተናገርኩኝ ባዮሎጂካሊ አይሰራም። ልክ አንተ ስትወድ ማለት ነው ልጅ ከአንተ በኋላ ነው። ጥያቄ መልሽ ሜሮን። አንቺ አሁን ትልቁ ችግርሽ ምን እንደሆነ ልንገርሽ። እሺ ንገረኝ። ሊትራሊ አማኝ አይደለሽም። ሀቁን ነው የምነግርሽ ማለት ነው። ይሄ ሳይኮሎጂካል ዲስኦርደር ነው። ምን የሚባል ሳይኮሎጂካል ዲስኦርደር አለ መሰለሽ? ሜሮን ኧረ እባክሽ እኔ ምክር ነው እየመከርኩሽ ያለሁት እኮ እንትን እያልኩሽ አይደለም። ምን ሊል ነው የሚለውን ነገር ተረጂ። አንቺ አሁን ሊትራሊ እኔ ምን አወራለሁ እንጂ አወከር ምንድን ነው ያወራው የሚለው ላይ ምንም በቃ ደንታሽም አይደለም። ገና እኔ ሳወራ የምታስቢው አንቺ እኔ ምን አወራለሁ የሚለው ነው። ይሄ ሳይኮሎጂካል ዲስኦርደር ነው። አይበጅሽም፣ ወላሂ አይበጅሽም። አሁን እኔ እየጠየኩሽ ያለሁት ጥያቄ የኔና የልጅ መመሳሰል ልክ እንደ አብና አንድ አንተና ልጅ ተቀዳድማችኋል። በመጽሐፍ ቅዱስ ደረጃ አብ ከወልድ ጋር አልተቀዳደመም እኮ አላልኩም እኮ። በቃ እሱ ነው እኮ አሁን ይሄ ያንቺ ችግር ነው። እኔ ስለ አብና ስለ ወልድ አላወራሁም፣ ወይ ደግሞ አብና ወልድን በእኔ አልመሰልኳቸውም። እኔ ሊትራሊ ሎጂካል ጥያቄ ነው የጠየቁት እኮ። አሁን የኔን ጥያቄ መልሽ። አንተ ነው የምትቀድመው ከልጅ አይደለም። አንተ ማን ነው የሚቀድመው አላልኩሽም። አየሽ፣ አሁንም በደንብ አዳምጪ። ጥያቄው መስማትና ማዳመጥ ልዩነት አለው። አሁን አንቺ እየሰማሽ ነው ግን እያዳመጥሽ አይደለም። ጥያቄ አስገኝና ተገኝ አባትና ልጅ በማስገኘትና በመገኘት ደረጃ በምንድን ነው የሚበላለጡት? ሜዠርመንቱን ንገሪኝ። በዚህ ነው በይ እድሜ በጊዜ ማለት ነው አይደለ? አዎ በእድሜ። አዎ ኦኬ። ጊዜ ካሌለ አስገኝና ተገኛለ? ሂውመን ኔቸር ላይ ሲመጣ አስገኝና ተገኝ በተለይ በውልደት በባዮሎጂካሊ ሲመጣ ጊዜ አለ። እሺ ለምን መጽሐፍ ቅዱስ ሲናገር ለሁሉ ነገር አልጠየቅኩሽም። አስገኝና ተገኝ ያለ ጊዜ አስገኝና ተገኝ ይኖራል? ባዮሎጂካሊ ላይክ በመወላለድ ደረጃ ስትመጣ ነው ሁሉም ሰው በጊዜው ነው የሚመጣው። ጊዜ ይቀዳደማል። ኦኬ ጊዜና ማስገኘትና መገኘት ነሰሰሪ ኤግዚስተንስ ነው ወይስ ኮንተንጀንት ነው? ማለትም ጥያቄ ከገባኝ ኔሰሰሪ ነው። እሺ ጥያቄ ከገባኝ ኔሰሰሪ ኮንተንጀንት የሚባለው ነገር በጣም ጥሩ ነሰሰሪ ነው። ኦኬ ነሰሰሪ ነው። ስለዚህ እኔና አንቺ የምንስማማው ነገር ምንድነው? የአብና የወልድ ውልደት ነሰሰሪ ኤግዚስተንስ ነው ማለት ነው። ጊዜ አለፈን ማለት ነው። ስለዚህ የአብና የወልድ ላይ ስንመጣ ግን በጊዜ የተወሰነ አይደለም። ኦኬ በጣም ጥሩ። ስለዚህ አብ ወልድን የወለደው በጊዜ ነው ወይስ ከጊዜ ውጪ ነው? ውጪ ወለደው ምን ማለት እንደሆነ አስረድቻለሁ። ባይዘው ይቀር። እሺ ቆይ ችግር የለውም። እሺ ከታች ያዙልኝ። ወለደው ማለት ምን ማለት ነው? አስገኘው ማለት ነው። ማስገኘት ማለት ወለደ ማለት ነው ማለት ነው። ከአብ ነው የተገኘው ግን መጀመሪያ የለውም። አልጠየቁሽም እኮ መጽሐፍ ቅዱስ ነገር ስትጠይቁ ክርስቲያን ነው። በጣም ጥሩ። ቆይ ወለደው ማለት አስገኘው ማለት ስለሆነ ወለደው የሚለውን ቃል ትቼ አስገኘው በሚል መቀጠል እችላለሁ? መጀመሪያ ከሌለው ግን አስገኘው የምትለው ነገር በጊዜ ውስጥ ከወሰንከው አይሆንም፣ አይሰራም። በጣም ጥሩ። ያለ መረጃ ያለ መጀመሪያ አንድ ነገር ሊገኝ ይችላል። ፎር ኤግዛምፕል እንዳልከው ሊሚትድ ኤግዛምፕልም ቢሆን ፀሐይ ፎር ኤግዛምፕል በወጣሽ ጊዜ ሁሉ። በነገራችን ላይ አንድ በጣም የሚገርመኝ ነገር ድሮም አይገባኝ አሁን ግን የሚገባኝ ይህንን የመሰለ ወይንም እንደዚህ አይነት ቃል መገለጥ ሀምጡ ምናምን ብሎ ቁርአን እንትን ሙገት ይገባል አይደል? ምንድነው ይህ ቃል ውሸት ነው ካላችሁ ይህንን የመሰለ አይነት ሌላ ቃል ምናምን እና ለካ ያ ሙግት ለስላሴ አማኞች ነው የተሰጠው።
እና የሥላሴ አማኞች አምላክ አይዳ አይደለም ካላችሁ እስቲ አምላክ አንድ ነው ሶስት ነው የሚል ከፈጣሪ መገለጥ አምጡ። የላቸውም። በጣም የሚያስቅ ነገር ነው። አንተ ለካ አምላክ አንድም ሶስትም ነው የሚል መገለጥ ከፈጣሪ ማምጣት አይችሉም። ከባድ ሙግት ነው የሙግት ገባ። ሊያመጡ የሚችሉት ከፈጣሪ ዘንድ አምላክ አንድ ነው ብለው ብቻ ነው። ኬት ያመጡታል? አሁን ተመሳሳይ ከቁርአን ጋር ተመሳሳይ ቁርአንን ሊረታ የሚችል ነገር ከሥላሴ አማኝ ልታመጣ አትችልም። ይሄ የሊቃውንት ጉባኤ ነው፣ ይሄ የኒቂያ ዶክትሪን ነው ምናምን ብለህ ልትፈትሸው አትችልም። ምክንያቱም ነቢያት በሙሉ ያመጡት ምንድነው? አምላክ አንድ ነው ብለው የሚል መገለጥ ነው ያመጡት። ከዛ የሥላሴ አማኝ ምን አለ? አምላክ አንድና ሶስት ነው። ገባ? ስለዚህ ለዛ ነው 1 ቢሊዮን የሥላሴ አማኝ ክሩሲፊኬሽንን አምናለሁ ብሎ ተጨፍልቆ አንድ መረዳት አምጣ ቢባል አምላክ አንድ ነው ከአንድ በላይ አካል የለውም ብሎ የመሰከረውን የነብዩ መሐመድን መረዳት ሊገለብጥ የሚችል ትምህርት ሊያመጣ አይችልም። ስለዚህ እኔ ሁልጊዜ የምለው ከሥላሴ አማኝ ይልቅ 1 ቢሊዮን እጥፍ ጊዜ መጽሐፍ ቅዱስን ሙስሊሞች ይረዱታል እላለሁ። ለዛ ነው እኔ ለምን ተቀበልከው አይደለም ያልኩህ እኮ መጽሐፍ ቅዱስ ውስጥ የተካተተበትን በምክንያት እንደጨመሩት ነግሬያለሁ። ታሪኩን በምን ምክንያት ነው የጨመሩት? ሰለሞን ስለጻፈው ዝም ብሎ መጽሐፍ ቅዱስ ተብሎ መካተት አለበት? የእግዚአብሔር ቃል መባል አለበት? ቆይ በደምብ ሰምተኛል። ለከስ ሰለሞን ስለጀመር ሰለሞን ያው ምሳሌ መጽሐፍ መክብብንም የጻፈው እሱ ነው። የሱ መጽሐፍ እንደሆነ ለምሳሌና ስለ መክብብ አላነሳውም። ሪዝኑን ንገሩኝ። ሪዝኑን ለምሳሌ ቆይ አንድ ነገር ላንብብልህ። መኃልየ ዘሰሎሞን ምዕራፍ 1 ቁጥር 13 እንደዚህ ይላል፣ ውዴ ለኔ በጡቶቼ መካከል እንደሚያልፍ እንደተቋረጠ ከርቤ ነው ይላል። ቀጥሎ ደግሞ ውዴ ከሁለቱ ጡቶቼ መካከል መተኛት አለበት ይላል። ምዕራፍ 4 ቁጥር 5 ላይ ምዕራፍ 4 ቁጥር 4 ላይ ደግሞ ጠጉርሽ በገላር ተራራ እንደሚወርድ እንደ ፍየል መንጋ ነው፣ ጥርሶችሽ ታጥቦ እንደተሸለተ ነው እያለ ይነግርሃል። ምዕራፍ 5 ላይ ይሄድና እንደዚሁ ይነግርሃል። ከንፈሮችሽ እንዴት ያማሩ ናቸው፣ አይኖችሽ እንዴት ያማሩ ናቸው እያለው ይነግርሃል። ይሄ መጽሐፍ ቅዱስ ውስጥ የተካተተበትን ምክንያት ነው ንገረኝ ያልኩት። ትራዲሽን ትለኛለህ እንደመጣ። እሺ አይ ስማኝ፣ አንደኛ ጸሐፊው ሰለሞን ነው ብያለሁ። ሁለተኛ ጸሐፊው ማን እንደሆነ ስለሚያውቁ እንደገና ደግሞ ጽሕፈቱን የተቀበሉት ከራሱ ከጸሐፊው እነሱ ባለ ታሪኮቹ ስለሆኑ፣ ሁለተኛ ደግሞ ስቲል እንዳልከው እንደዚህ አይነት ጥያቄዎች በጣም ግልጽነት የበዛባቸው ጽሕፈቶች ስላሉ ብዙ ራባዮች ዘንድ ያው ጥያቄ ያስነሳ መጽሐፍ ነበረ በደንብ። ነገር ግን ያን የተቀበሉበት ምክንያት አንድም ምንም እንከንና መተፋፈር የሌለበትን የፍቅርን ሕይወት ያስረዳ ዘንድ ሴት መጽሐፍ ስለሆነ ስለዚህ የተቀበሉበት ጥያቄ መኃልየ ዘሰሎሞን የሰሎሞን ድርሰት ነው ወይስ የእግዚአብሔር ቃል ነው? የእግዚአብሔር ቃል ነው። ኢቭን ኮንፊርሜሽኑን በአዲስ ኪዳን እንኳን በዮሐንስ ራእይ ላይ ማየት ይችላል። የቤተ ክርስቲያንና የኢየሱስ ክርስቶስን ማለት ነው። ኦኬ ምዕራፍ 7 መኃልየ ዘሰሎሞን ምዕራፍ 7 ከቁጥር 2 ጀምሮ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው፣ ዳሌዎችሽ በአንጥረኛ እጅ እንዴት እንደተሰሩ ናቸው። እምብርትሽ የወይን ጠጅ ይመናል፣ ሆድሽ እንደ ስንዴ ክምር ነው፣ ሁለቱ ጡቶችሽ እንደ ሁለት መንጋ ናቸው፣ አንገትሽ እንደ ዝሆን ጥርስ ነው፣ አፍንጫሽ ደማስቆን ይመስላል፣ ራስሽ እንደ ከርቤም ራስሽ ጠጉር እያለ ሰለሞን እንደዛ ብሎ ለሱላማጢስ እንዲዘምርላት እንዲዘፍንላት አምላክ ገልጦለት ነው። የአምላክ መገለጥ ነው። አይ ቆይ ተረጋጋ፣ በደንብ ስማኝ። አንደኛ እስራኤል እስቲ ሙሉ መጽሐፉን ጨመቀው። አንደኛ እስቲ ሙሉ መጽሐፉ ሐሳቡ ምንድነው? የአምላክ መገለጥ ነው የእግዚአብሔር ቃል ነው ወይንስ አይደለም ነው ያልኩህ? የእግዚአብሔር ቃል ማለት ምን ማለት ነው? የአምላክ መገለጥ ነው እያልክ ነው አይደል? ኦኬ የአምላክ መገለጥ ማለት አንደኛ እያንዳንዱ ነገር እንዲጽፉ አነሳስታችኋል አይደለም። ነገር ግን የተጻፉት እያንዳንዱ ወርድ የእግዚአብሔር ንግግርም ነው እያልን አይደለም ሊትራሊ እንደቆራል። ነገር ግን የአምላክ መገለጥ ነው ስንል ይሄ መጽሐፍ የተጻፈው በሰው ፍቃድ ሳይሆን እንደ እግዚአብሔር ፍቃድና በመንፈስ ቅዱስ ምሪትም ነው። ለዛም ነው ሙሉ ሐሳብ ጀምቄ ፍጹም እንከን የሌለበትን ፍቅር ያሳያል። እስቲ በመንፈስ ቅዱስ ምሪት የተጻፈ የመጽሐፍ ቅዱስ አንድ ክፍል አሳይ። ሙሉ መጽሐፉ ሊትራሊ ጳውሎስ ይናገራል። ለምሳሌ ጳውሎስ ቅዱሳን መጽሐፍት ላይ የተጻፉ ናቸው እያለ በመንፈስ ቅዱስ ምሪት ተጽፏል ብሎ የተናገረበትን አንድ ጥቅስ አሳይ። ጢሞቴዎስ ምዕራፍ 3 ቅዱሳት መጽሐፍ ቅዱስ ብሎ በአንድ ጥራዝ አልጠራም። በል ጢሞቴዎስ መጽሐፍ ላይ ስለ ጽሕፈት ነው መጽሐፍ ምዕራፍ 3 እሺ ጢሞቴዎስ ምዕራፍ 3 ካልተሳሳትኩ 16 አካባቢ ቼክ ላድርገው ነው
እሺ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ይጠቅማል ይላል። ስለ ጥቅም ነው እያወራ ያለው። ስለ ጽሕፈት በእግዚአብሔር መንፈስ ተጽፏል የሚል ቆይ ተረጋጋ። አንበዋል ቤሪያ እዛና እዚያ ትሄድ። ምን ያለበት መጽሐፍ አለ? የእግዚአብሔር መንፈስ ያለበት መጽሐፍ ነው ያለ። በእግዚአብሔር መንፈስ ምሪት የእግዚአብሔር መጽሐፍት የእግዚአብሔር መንፈስ አለባቸው ወይስ የለባቸውም? ምን ማለት ነው የእግዚአብሔር መንፈስ? እኔ ስለ ምሪት እየጠየኩ መልሰህ ትጠይቀኛለህ እንዴ? ወንድም ግልጽ ነው። አይ ያነበብከው ነገር እንኳን በእግዚአብሔር መንፈስ ምሪት መጽሐፍ ማለት ምን ማለት ነው? እሺ ኦሬዲ ያነበብከው ነገር ይካድ ስለሆነ እግዚአብሔር ቃል ሲናገር ጢሞቴዎስ ላይ ጳውሎስ ስለ ጽሕፈት አይደለም እዚህ ጋር እንደምናወራው። ቆይ እኔ ውሸት አልወድም። ያልጠየቁን ነገር እኔ ውሸት አልወድም። በእግዚአብሔር መንፈስ ያነበብከው ነገር ነው ይካድልሽ። እዚህ ክፍል ላይ በእግዚአብሔር መንፈስ ምሪት ተጽፏል መጽሐፍ ቅዱስ የሚል ቃል የለም። በመጀመሪያ ደረጃ ጢሞቴዎስ መጽሐፍ ምዕራፍ 3 ቁጥር 16 እና 17 መጽሐፍት በእግዚአብሔር መንፈስ ምሪት ተጽፈዋል የሚል ሽታውም አንድምታውም ፍቺውም ጽሕፈቱም የለም። ምኑንም አናገኝም እንደዛ የሚባል ነገር። እየተናገረ ያለው የእግዚአብሔር መንፈስ ያረበት እያለ ያለው ትክክለኛ መረዳት ያለበት ማለት ነው። ለምሳሌ ሉቃስ ወንጌል ምዕራፍ 1 ላይ ትክክለኛ መረዳት አለ። ምን ማለት ነው? ሉቃስ በራሱ ተነሳሽነት ለጢሞቴዎስ ቢጽፈውም እዛ ውስጥ ግን ትክክለኛ መረዳት አለ። ያ መረዳት እውነተኛ ትምህርትን እንድናውቅ ያደርገናል ነው እያለ ያለው። ለምሳሌ ሉቃስ ወንጌል ምዕራፍ 1 ከቁጥር 35 እስከ 42 ስትሄድ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም ኢየሱስ ትይዋለሽ እያለ በድንግልና መጽነሷን ስለሚናገር በድንግልና መጽነሷን ያብራራልሃል፣ ለጥበብ ይጠቅምሃል ነው። ምን ትክክለኛ መረዳት ያለበት መጽሐፍ የእግዚአብሔር መንፈስ እያለ ያለው ትክክለኛ መረዳት ማለት ነው። የኔ ጥያቄ በእግዚአብሔር መንፈስ ምሪት የተጻፈ መጽሐፍ አለ? መጽሐፍ ቅዱስ እንደዛ ነው የተጻፈው ለርከው ነገር እርግጡን እንድታው በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። የመልካምነት መታየቱ ለራሱ ነው። እግዚአብሔር አነሳስቶት አይደል? እግዚአብሔር አነሳስቶት ነው የጻፈው። በእግዚአብሔር መንፈስ ምሪት ነው የጻፈው ካልክ ማስረጃ አምጣ ስለ ሉቃስ ወንጌል። እሺ ስለዚህ የሰው ፍቃድ የምትከተለው በፊት ነው ማወቅ ነበር። ነገር ግን ሊትራሊ ቅድም ያነበብከው መጽሐፍ ማስረጃ ስለኝ አሁን እኔ አንድ ነገር ከያዝኩኝ ንግርን ጭራ ከያዙ አይልቀቁ አይነት ነገር ነኝ። አያያዙ ከያዙም አይልቀቁ። በእግዚአብሔር መንፈስ ምሪት የተጻፈ መጽሐፍ አለ መጽሐፍ ቅዱስ ያልከውን መጀመሪያ ማስረጃ ሰጥ፣ ከዛ ወደ ሁለተኛው እንሂድ። እሺ ሊትራሊ የግሪኩን ብናነበው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የሚለው እግዚአብሔር መንፈስ ያለበት ነው የሚለው፣ ወይም ደግሞ ጋድ ብሪዝድ ምንድነው የመለኮት እስትንፋስ ያለበት ነው የሚለው ባጭሩ። እና ይሄ መጽሐፍ ሊትራሊ የሰው ቃል ብቻ ሳይሆን የመለኮት እስትንፋስ ያለበት ቃል ነው ብዬ አምናለሁ። ይህም ደግሞ እግዚአብሔር መንፈስ እንደመራቸው ስለጻፉ እንጂ እንደፍቃዳቸው ስላልጻፉ ነው። ከሰው ፍቃድ መልካም ነገር እንደሚወጣ እግዚአብሔርን ቃል ስለማይነግረን ማለት ነው። ባጭሩ ሉቃስ ተነሳሳው ልጽፍልህ ተሰማኝ ሲል ያ መነሳሳት ያ ኢንስፓይሬሽን ከመንፈስ ቅዱስ ካልሆነ በስተቀር አይመጣም። ምክንያቱም ሊትራሊ አንድ ቀላል ምሳሌ ልስጥህና ቤሪያ በቅንነት የምትሰማኝ ከሆነ ከተናገርኩት 10 ደቂቃ በፊት የተናገርኩትን ቃል አታስታውስም። ነገር ግን ሐዋርያት ከ20 እስከ 70 ዓመት ምናምን ልዩነት ባለ ጊዜ ውስጥ እስከ 65 ዓመት ልዩነት ኢየሱስን ቃል አስታውሰው ሲጽፉ የጻፉት በራሳቸው ነው ካልከኝ ወይ የሆነ ችግር አለ። ነገር ግን ኢየሱስ ራሱ ሲናገር ዮሐንስ 16 አካባቢ ላይ መንፈስ ቅዱስ ይመጣልና የተነገርኳችሁንም እንዳለ ያሳስባችኋል አለ። በእሱ ምሪት ትጽፋላችሁ አለ። እሱ ቆይ ሀቢቢ እሱ ካላታሰባቸው ያስታውሰው መጻፍ ይችላሉ? ወንድሜ ስለ ጽሕፈት ነው እያወራን ያለነው። ጽሕፈት ወይንም ምሪት ማለት ምን ማለት ነው? ወረቀትና ብዕራቸውን ስለማገናኘት ነው እየጠየቅኩ ያለሁት እንጂ መረዳቱ ከየት ነው ወዴት ነው እንዴት ነው የሚል ነገር አልጠየቅኩም። እሺ አሁን ጥያቄው በራሳቸው ቆይ በእግዚአብሔር መንፈስ ምሪት ተጽፏል። ሪትን የተደረገው በምሪት ነው ስላልከው በምሪት ሪትን የተደረገ መጽሐፍ ቅዱስ ውስጥ አንድ ቃል አሳየኝ ነው። እስካሁን ያልኩትን ጭራሽ አልሰማኝም። ጀስት አንዴ ልድገምልህ፣ ከዛም በኋላ ካልተግባባንም ጀስት ይቀርባል። እያደከምከኝ ስለሆነ እስካሁን ያልኩትን ራሱ አልሰማኝም። ሊትራሊ ከ10 ደቂቃ ፊት ያልኩትን ንግግር አስታውሳለሁ። ነገር ግን ሐዋርያት ያን አስታውሰው የጻፉት የተናገርኳችሁን ያሳስባችኋል ስላላቸው፣ ሁለተኛ ደግሞ ራሱ ዮሐንስ 17 ላይ ሲናገር የሰጠኸኝን ቃል ሰጥቻችኋለሁ ስላላቸው፣ ይሄ ሁሉ እየተፈጸመ ያለው ከሆነ በስጋ ውጤት ሳይሆን በእግዚአብሔር መንፈስ አብሮነት ነው። ምክንያቱም ለጢሞቴዎስ ራሱ ጳውሎስ ሲናገር ቅዱሳት መጽሐፍት ሁሉ የእግዚአብሔር እስትንፋስ ያለባቸው ናቸው፣ የመለኮት እስትንፋስ ያለባቸው ናቸው ብሎ ተናገረ። ምክንያቱም ከሰው ፍቃድ የመጡ ሳይሆን ከእግዚአብሔር ፍቃድ የመጡ ስለሆነ። ኦኬ በመጀመሪያ እንትን ነው እያደረክ ያለው ማስረጃው ስለሌለህ እየተሽከረከርክ ነው። መሽከርከርና ማድከም ደግሞ ምንም አይጠቅምንም። ኦኬ አሁን ሶስተኛውን ጥያቄ ልጠይቅህ። 3 ጥያቄ ስለጠየቀኝ የመጀመሪያው በመጽሐፍ ቅዱስ አምናለሁ ብሏል። ሁለተኛው
የመኃልየ ዘሰሎሞን የእግዚአብሔር ቃል ነው ብሏል። ይሄ አስደንጋጭ ነገር ነው። እግዚአብሔር መጥቶ ስለሆነች ሴት ጡት ስለ ሱላማጢስ ጡት ቂጥ ምናምን ያወራል ብለህ ማሰብ በራሱ ማለት ነው። ሶስተኛ ጥያቄ ላስቀምጥልህ። መጽሐፍ ቅዱስ ውስጥ አንተ በምታምነው መጽሐፍ ቅዱስ ውስጥ በብቸኝነት በኢየሱስ በማርያምና በዮሴፍ የሚመለከው አምላክ በአዲስ ኪዳን ማን ነው? በማርያምና በዮሴፍ የሚመለከው ብቸኛው አምላክ? አዎ፣ በኢየሱስ በማርያምና በዮሴፍ የሚመለከው ብቸኛው አምላክ በአዲስ ኪዳን ማን ነው? እሺ፣ ኢየሱስን ከማርያምና ከዮሴፍ ካታጎሪ እየመደብክ ያለው ፍጡር ብቻ ሆኖ ነው? የሉቃስ ወንጌል ላንብብልህ፣ እንግዲህ ታሪኩን ላንብብልህ። የሉቃስ ወንጌል ምዕራፍ 2 ቁጥር 41 መስዋዕት ሊያቀርቡ ሄዱ የሚለውን ጥቅስ ነው አውቀዋለሁ። ችግር የለውም። አዎ፣ ፋሲካ ወይንም ለእግዚአብሔር መስዋዕት ማቅረብ አምልኮ ነው አይደል? ያለ እግዚአብሔር መስዋዕት ማቅረብ አምልኮ ነው። ጦር ይሄ ፋሲካ ደግሞ አምልኮ እንደሆነ በዘጸአት መጽሐፍ ላይ በግልጽ ተቀምጧል አይደል? እንደገማ ፋሲካ ለአምላክ የሚቀርብ አምልኮ መሆኑን መጽሐፍ ቅዱስ በዘጸአት መጽሐፍ ላይ በግልጽ አስቀምጦልሃል አይደል? አዎ፣ ለአምላክ የሚቀርብ መስዋዕት ነው። አዎ፣ ኦኬ። ስለዚህ በአዲስ ኪዳን በኢየሱስ እናት በማርያም በኢየሱስና በዮሴፍ ብቸኛ አምላክ ሆኖ የሚመለከው አምላክ ማን ነው? ኦኬ፣ እሺ፣ ለመልስ ተጠቆቀ። አንደኛ ኢየሱስ ክርስቶስን እዚህ ካቴጎሪ ውስጥ አልመደበውም አምልኮ ጋር፣ ምክንያቱም የተለያየ አስተምህሮ ስላለ ማለት ነው። አምልኮ ጋር መጽሐፍ ቅዱስ ወልድ አምልኮን ላክ ያደረገበት ሰዓት የለም። ምክንያቱም ያንተ የሆነው ሁሉ የኔ ነው ስለ አምልኮንም ይጨምራልና። ነገር ግን እዚህ ጋር እንደምናየው ኢየሱስ ክርስቶስ አምልኮ ሁሉ የሚነገርለት ራሱ ሲያመልክ የአምልኮ ተግባሩ ከራሱ ሲሆን ለራሱ አይነገርለትም፣ ምክንያቱም ኢየሱስ 2% አይደለምና። ነገር ግን የትኛውም አምልኮ ደግሞ ከሱ ውጪ በሆነ አምልኮ ሁሉ ልክ እንደ አብ እንደ መንፈስ ቅዱስ አምልኮን ተቀባይ አንድ አምላክ ነውና፣ ምክንያቱም የአብ አንድ አምላክነት ከወልድና ከመንፈስ ቅዱስ ጋር ባለ ህብረት ስለሆነ። ስለ ስላሴ መቼ አብራራልኝ ያልኩህ ወንድም? መልሻለሁ። ለምን እየሰማህ እንደገና ስለ ስላሴ አልጠየቅኩህም ወንድም፣ እያዛከኝ ነው። እኔ ላንብብላችሁ የሉቃስ ወንጌል ከታች ያላችሁ ሰዎች በሙላት እንድትረዱ። የሉቃስ ወንጌል ምዕራፍ 2 ቁጥር 41 እንደዚህ ይላቸዋል። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ይላል። በዓል የሚለው አምልኮውን ነው። ዘጸአት መጽሐፍ ምዕራፍ 22 ምዕራፍ 21 ምዕራፍ 25 ላይ ታገኙታላችሁ በግልጽ ቃል። ምዕራፍ 22 ቁጥር 15 ላይ እንደውም ወርሺፕ አምልኮ ብሎ ያስቀምጠዋል። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። እንደ በዓሉ ስርዓት ምንድነው? እንደ በዓሉ ስርዓት ማለት ፋሲካን አምልኮውን ለመፈጸም የተደነገገ ድንጋጌ አለ፣ ስርዓት አለው። ያንን ስርዓት ከፈጸሙ በኋላ ወደ ኢየሩሳሌም ሲመለሱ ይላል። ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር፣ ዮሴፍ እናቱም አላወቁም ነበር ብሎ ይናገራል። ማን ነው ፋሲካውን የፈጸሙት አምልኮውን የፈጸሙት? እናቱ፣ ልጇ ኢየሱስና ዮሴፍ ለሶስት ተፈጸሙ። አሁን እዚህ ጋር መተህ እሱ ሲያደርግ ለሱ አይቆጠርም፣ ሌሎች ሲያደርጉ ለሱ ይቆጠራል። ምንድነው ድራማ እንደምን የምትሰራ? እዚህ ክፍል ላይ የተመለከው ቀጥታ እዚህ ክፍል ላይ የተመለከው አምላክ ማን ነው? ንገረኝ። ሶስቱ በአንድነት ያመለኩት አምላክ ማን ነው? እሺ፣ ቀጥታ መልስ ለመልስልና ቀጥታ መልስ ደምጀስት ማቋረጥ ስለማይቀር ደግሜ ቅድም ያልኩትን ልድገምልህ። ኢየሱስ ያመለከው ማርያምም ነገር እንደገና ደግሞ ዮሴፍም በዚህ ፓርት ላይ ማርያም እና ዮሴፍ ያመለኩት አብን ነው። ያምልኮ ደግሞ ስቲል የወልድም ነው። ቅድም ጥቅስም ጠቅሼልህ ነበር። ማን ነው የወልድ አምልኮ? እዚህ ክፍል ማን ነው የወልድም ነው? ቆይ ልጨርስ። ነገር ግን የወልድ አምልኮ ለራሱ አይነገርለትም። ራሱን አምልኮ አንልም፣ ምክንያቱም ኢየሱስ 2% አይደለምና ብዬ ነበር። ነገር ግን አምልኮ የወልድም ነው ያልኩ ቅድም ብዬ ነበር። ያንተ የሆነ ሁሉ የኔ ነው፣ የኔ የሚሆነው ያንተ ነው ያለ ኢየሱስ። ይሄ ደግሞ አምልኮ ነው የሚጨምራል። እሺ፣ አሁን ቀጥል። እኔ እግዚአብሔር ያሳያችሁ። መጽሐፉ አይናገርም፣ መጽሐፉ ግን እንዲናገር እናስገድደዋለን። ይሄ መጽሐፍ ቅዱስን የመድፈር ጥቅስ እየጠቀስኩ ነው ያወራው። የቱ ጋር ነው የኢየሱስና የዮሴፍ አምልኮ? የማርያምና የዮሴፍ አምልኮ ለኢየሱስ ይነገራል። የኢየሱስ አምልኮ ግን 2% ስለሆነ ለራሱ አይነገርም፣ ስላልሆነ ለራሱ አይነገርም። ከየት አምጥተን ያልከው? ማን ነው ይሄን ያልከው? እንዳንተ ጥቅስ ቆርጬ አልቀበልም። በዚህ አይነት ሙድ የምናወራ ከሆነ እሺ እንቀጥል፣ ችግር የለውም። ነገር ግን በስነ ስርዓት አሁን በግልጽ ቃል ላረጋግጥልህ። በግልጽ ቃል ፋሲካ ለኢየሱስ ተደርጎ አያውቅም። ኢየሱስ ፋሲካን አድራጊ እንጂ የሚደረግለት አምላክ አይደለም። ይሄን አረጋግጠህ ተፍለቅ አድርገህ ያዝ። ፋሲካ ለአብና ለአብ ብቻ የሚደረግ ነው። ከአብ ውጪ ፋሲካ የሚደረግለት የፋሲካ አምልኮ የሚሰጠው ሌላ አካልም ሌላ አምላክም የለም። ግልጽ የበራ እውነት ነው። አደባባይ ላይ የቆመ እውነት ነው። ወደ አደባባይ በመኪናዎች አደባባይ እንደምትዞር ዞረኸው የማታቆመው ሰርክል የሆነ ግልጽ የሆነ ለሁሉም የሚታይ ማስረጃ ነው።
ኢየሱስ በዛ ቀን አልተመለከም፣ አምላኪ ነበር። ስለዚህ ብቻውን የተመለከው አብ ነው። መንፈስ ቅዱስም አልተመለከም። ማን ነው ብቻውን የተመለከው? አብ ነው በብቸኝነትም የተመለከው። እነሱም በብቸኝነት ለምሳሌ ዘዳግም 6 ላይ ሁለተኛ ሌላ ጋር ማስረጃ አይደለም፣ ማስረጃ የማብራሪያ ማስረጃ ነው የምሰጥህ። የማብራሪያ ማስረጃ ይባላል። ይሄ ነገሬን ለማብራራት የምጠቅሰው ነው፣ ለጥያቄ አይደለም። ነገሬን ለማደራጀት ዘዳግም 18 ላይ እንደዚህ ይልሃል። ዘዳግም 6 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይልና አንተም አምላክህን እግዚአብሔርን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ነፍስህ ውደድ። እኔም ዛሬ አንተን የማዝህን ይህንን ቃል በልብህ ያዝ አለ። ማንን? እስራኤልን፣ ኔሽኑን፣ ትውልዱን። ማን ወክሎ ይናገራል? ሙሴ ከአምላክ ወክሎ ኔሽኑን ወክሎ ይናገራል። ይህንን ቃል ያዝ አለው። ቀጥሎ ምን አለ? አንተ በልብህ ይህንን ቃል ያዝ አለና ለልጆችህም አስተምረዋል። ምን? አምላክህ እግዚአብሔር አንድ መሆኑን። በጣም የሚገርማችሁ ነገር ይህ ሕግ ያልፈጸመ እስራኤላዊ ልጁን በሰንበት ያላስተማረ በስድስተኛው ቀን አርብ ጀምሮ እስከ ሰባተኛው ቀን እስከ ቀዳሚቷ ሰንበት እስከ ቅዳሜ ድረስ ለልጁ የአምላክን ብቸኝነት ያልነገረ እስራኤላዊ በእስራኤል ዘንድ አይገኝም። ሁሉም ቤቱን ዘግቶ በሰንበት እስራኤል አምላካቸው አንድ እንደሆነ የእስራኤላውያን በሙሉ የሚያመልኩት አምላክ አንድ እንደሆነ ይነገራቸዋል። ታላቅ ለልጁ፣ እናት ለልጇ፣ አባት ለልጁ ከዚህ ኪዳን እንዳይወጡ በብቸኝነት እንዲያመልኩ ይነገራቸዋል። ይሄ ከአምላካቸው የተሰጣቸው ሕግ ነው። ታዲያ ኢየሱስንም እንደዛ አድርጋ ነው ያሳደገችው ማርያም በሰንበት እያስተማረችው ለአምላኩ በሕጉ መሰረት ማለት ነው። መልሳ ለአምላክ አምላክ አንድ ነው ብላ ታስተምራለች እንዴ? ለአምላክ አምላክ አንድ ነው ብላ እያስተማረች ታሳድጋለች። ንቃ ወደ ከዚህ አልወጣም አቶ እሺ እንትን አትበል። ልብህን ስለምቀበል እኔ ስለምወድህ ነው ኃይለ ቃል አድርጌም ከተናገርኩ ይቅርታ። እሺ ኖ ባይዘይ እኔ ያንል ዝግም አይደለሁም ሜቢ አውቁኝ